ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ሰላም ሌናቸው አንድ ኤፍኤም 95.1 አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር እስክዶምና ምሳወር ቀለባቸው ከቴክኒሻናችን ሳይተው ማለሙ ጋር በመሆን እስከ 4:30 ድረስ የተለያዩ ጉዳዮችን ያነሳን አብናችሁ ቆይታ እናደርጋለን። ትናንትና ቪኒሲየስ በሪያል ማድሪድ የሚያቆየውን የ6 ዓመት ተጨማሪ ኮንትራት መፈረሙን ተመልክተናል። ይሄንን ጉዳይ እናነሳለን። ለተጫዋቹ ለሪያል ማድሪድና ለአርሰናል የተጫዋቹ በሪያል ማድሪድ መፈረም ምን ማለት ነው የሚለውን ጉዳይ እናነሳለን። ከዛ ውጪ ግን ትናንትና ደግሞ የሰማነው ሌላኛው ዜና ሮድሪ ወደ ባርሴሎና የሚለው ነው። ወደ ሌላኛው የስፔን ክለብ ይሄዳል የሚል ጥርጣሬዎች ነበሩ። ነገር ግን ወደ ባርሳ አምርቷል። ይህንን ጉዳይ እናነሳለን። አስገራሚ ይሆናል የሮድሪም ጉዳይ። ብሩኖ ጉማሬሽ ወደ አርሰናል ሲጠበቅ የነበረውና ምናልባት ረጅም ጊዜ ቆየ ሊባል የሚችለው ዝውውር መጨረሻውን ያገኘ መስሏል። ይህንንም ጉዳይ እናነሳለን። አድማጮቻችን እስከ 4:30 ድረስ ከኛ ጋር አብራችሁ ቆይታ እንድታደርጉ ነው የምንጋብዛችሁ። በእነዚህ ጉዳዮች እንቆያለን። እንዴት አደርካሊስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንደምን አደርሽ? እንዴት አለሽ? አለሁ እግዚአብሔር ይመስገን። ትናንት አልነበርንም። አንዳንድ አዳዲስ ነገሮች የተፈጠሩበትም ነበር። ብዙ አዳዲስ ነገሮች የተፈጠሩበት ትላንትና ደግሞ በ241 ደቂቃ ልዩነት ውስጥ በሪያል ማድሪድ በኩል 3 ትልልቅ አናውንስመንቶች የሰማንበት መጀመሪያ የያን ዲዮማንድ ሌላ ረጅም ጊዜ ወሰደ የዝውውር ሂደት ነበር። በኋላ በቅርብ ጊዜያት የተለያዩ ምክንያቶች ይሰጡ ነበር ለምንድነው ዝውውሩ የተጓተተው የሚለው መጀመሪያ ያለቀ ከመሰለ በኋላ ከዛ በኋላ አንደኛው ምክንያት ላይፕዚግ የሱን ተተኪ እየፈለገ ነው እና በዛ ምክንያት ነው ዝውውሩ ያልተጠናቀቀው ተባለ። ከዛ በኋላ ደግሞ በማክስ አለንግራዴል በቀድሞ የኮት ዲቯር ብሔራዊ ቡድን ተጫዋች አሁን ኤጀንት ሆኖ ይሰራል። በሱና በሮክ ኔሽን አሁን ዲዮማንድን በሚወክለው ተቋም በጄዚ ተቋም ነው እና በዛ ምክንያት በሁለቱ መካከል ትልቅ መካረር ስለተፈጠረ ምክንያቱ እሱ ነው ተባለ። የተለያዩ ምክንያቶች ይጠቀሱ ቆዩ። ትላንትና ዝውውሩ መጠናቀቁ ይፋ ተደረገ እና በሚያስገርም ሁኔታ በኋላ ሳነሳዋለ የሪያል ማድሪድ ደጋፊዎች አዲስ በመጣው ተጫዋች ላይ ምንም ቅሬታ የላቸውም። የክለቡ የምንጊዜ ሙዱ ዝውውር ነው። ግን ሪያል ማድሪድ የዚህን ተጫዋች ዝውውር አናውንስ ባደረገበት የትዊተር አናውንስመንት ላይ ወይም በሶሻል ሚዲያ በሶሻልስ ሼር ሲያደርገው በጣም ብዙ የሪያል ማድሪድ የተቆጡ ደጋፊዎችን ኮሜንት አየን። ሮድሪ እንዴት ያመልጠናል የሚል ብዙ ቅሬታ ያላቸው የሪያል ማድሪድ ደጋፊዎች። ምክንያቱም በዛ ተመሳሳይ ጊዜ አካባቢ ነው የታወቀው ተጫዋቹ ባርሴሎናን መርጧል ተብሎ ተነገረ እና ለሪያል ማድሪድ በጣም አስፈላጊ ስትራቴጂያዊ ጥቅም ሊሰጥ የሚችል ተጫዋች ነበር። እንደምታውቂው ምሳ ከቶኒ ክሩስ መልቀቅ በኋላ ጨዋታ የሚያደራጅ ተጫዋች ሪያል ማድሪድ የለውም። በዚህኛው የዝውውር ጊዜ ቤርናርዶ ሲልቫን አምጥተዋል። በጣም ጥሩ ተጫዋች ነው፣ ግን ሌላ አይነት ባህሪ ያለው ተጫዋች ነው። የሮድሪ አይነት ባህሪ ወይም የቶኒ ክሩስ አይነት ባህሪ ያለው ተጫዋች አይደለም። ባለፈውም ስንወያይ ለጆዜ ሞሪኞ በጣም እንዲያውም አንድ ኤልፓይስ ላይ የወጣ ዘገባ ሞሪኞ ወደ ሪያል ማድሪድ ከመጡ በኋላ ከ13 ዓመት በፊት ከነበሩት ሰው በጣም የተለዩ ሆነው ፍጹም የተረጋጉ ሆነው ነው የተመለሱት እና ብዙ ሰው በቫልዴቤባስ የበለጠ ሂውመን ሆነዋል፣ በጣም ተረጋግተዋል፣ ሌላ አይነት ካራክተር ናቸው። ያው እድሜም የ13 ዓመት ልዩነትም ስላለ ግን ደግሞ ገና ወደ ፉክክሩ ሰዓት አልገቡም። ስለዚህ ብዙ ማለት የሚቻል አይመስለኝም። ግን የሮድሪ ስም ሜንሽን መደረግ ከጀመረ በኋላ በተለይ በዓለም ዋንጫ ያሳየውን ፐርፎርማንስ ካዩ በኋላ ወደ ሪያል ማድሪድ ሰዎች ሄደው የግድ ይሄ ዝውውር መፈጸም አለበት የሚል አቋም ነበራቸው እና ያኔ ነው እንዲያውም የበለጠ የልጅ ጉጉት የታየባቸው የልጅ ላይ የሚታይ የሆነ ጉጉት አይነት ነገር የታየባቸው። ስለዚህ ለሳቸው በጣም አስፈላጊ አሰልጣኞች አይ ቲንክ የሮድሪን አይነት ተጫዋች ከተመልካችም በላይ የበለጠ አንደርስታንድ የሚያደርጉት ይመስለኛል። የሪያል ማድሪድ ደጋፊዎች ደስተኞች አይደሉም በሮድሪ ዝውውር አለመሳካት። ከዛ በኋላ ደግሞ የቪኒሲየስ ለሪያል ማድሪድ የመፈረም አዲስ ውል የማደስ አዲስ ኮንትራት የመፈረም ዜና ይፋ ሆነ። ይሄ ሁሉ በ2 ሰዓት ከ41 ደቂቃ ልዩነት ውስጥ ነው
የሆነ ሶስት ትልልቅ ጉዳዮች ሪያል ማድሪድን የሚመለከቱ ትልልቅ ጉዳዮች ነበሩ። ሁለቱ የድል ናቸው ሊባል የሚችል ነው። አዲስ ፈራሚያቸውን ይፋ ማድረጋቸው እና ትልቅ ተጫዋቻቸውን በክለቡ ማቆየታቸው፣ ግን በዛው ልክ ደግሞ በጣም ጠቃሚ ታክቲካዊ አስፈላጊነት የነበረውን ተጫዋች ማጣታቸው እና እንዳነሳሹ ምሳ በአንድ ቀን ውስጥ የነበሩ ሶስት ትልልቅ ሪያል ማድሪድን የሚመለከቱ ግን ሌሎችንም ክለቦች የሚመለከቱ ናቸው እነዚህ። ምክንያቱም የቪኒሽስ ጉዳይ አርሰናልን የሚመለከት ነው። ተጫዋቹን የማስፈረም ከፍተኛ ፍላጎት፣ ከዚህ በፊት ከፍሎት የማያውቁትን ገንዘብ በዝውውርም በደሞዝም የመክፈል ፍላጎት ነበር። በእርግጥ ሁልጊዜም በተጫዋቹ የሪያል ማድሪድ ድርድር ላይ የተመሰረተ ነው። ትልቅ ፐርሰንት እድል የነበረው አይደለም። ከመጀመሪያም ብዙ ጊዜ ተጫዋቹ በሪያል ማድሪድ መቆየት ይፈልግ ነበር። ያቺን ኮምፕሮማይዝ ያገኛታል ወይ፣ በሁለቱ ክለቦች መካከል በሁለቱ ወገኖች መካከል መቀራረብ ይኖራል ወይ የሚለው ነበር የወሰነው የነበረው እና ያንን ኮምፕሮማይዝ ማግኘት ችለዋል። ስለዚህ አርሰናልን አፌክት ያደርጋል፣ የአርሰናልን የወደፊት እቅድ አፌክት ያደርጋል። ሌላ ተጫዋች መፈለግ ስለሚገባቸው በሮድሪ ዝውውር ላይ ደግሞ ባርሴሎናንም ይመለከታል። ስለዚህ ሪያል ማድሪድን የሚመለከቱ ቢሆንም ግን በተጓዳኝ ደግሞ ሌሎችንም ክለብ ሲቲንም ሮድሪን የሚያክል ትልቅ ተጫዋች ያጣል። አሁን ባለው ሁኔታ በባርሴሎናና በሲቲ መካከል በእርግጥ መስማማት ላይ ገና መደረስ አለበት። ግን አሁን ያሉት አቅጣጫ የዝውውሩ ባህሪያት የሚያሳዩት ተጫዋች ወደ ካምፕ ነው እንደሚሄድ ነው። ከሲቲ መልቀቅ እንደሚፈልግ፣ ወደ ስፔን መሄድ እንደሚፈልግ ብዙ ጊዜ ግልጽ አድርጎታል። ግን ስለ ሪያል ማድሪድ የሚናገር ስለነበር የነበረው ግምት ሁሉ ወደ ሪያል ማድሪድ ይሄዳል የሚል የነበረው። ስለዚህ ብዙ ትልልቅ ነገሮች ነበሩ። በአርሰናል በኩል የብሩኖ ጌማራሽ ሜዲካል ትላንትና ተጠናቋል። ስለዚህ እሱም በጣም ትልቅ ዝውውር ነው። ረጅም ጊዜ ቅድም ሳ እንደጠቀሱ ብዙ ሲወራበት የቆየ ዝውውር ነው። እሱ መቋጫ አግኝቷል እና በአንድ ቀን እኛ ባልነበርንበት እለት ሐሙስ ብዙ ትልልቅ የዝውውር ዴቨሎፕመንቶች ነበሩ። ተመልሰናል። አድማጮቻችን አራዳ ኤፍ ኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቪኒሽስን ጉዳይ እንመልከት። በሪያል ማድሪድ የሚያቆየውን ተጨማሪ ኮንትራት መፈረም ችሏል። ይህንን ጉዳይ እናንሳ። ኮንትራት አለመፈረሙን ተከትሎ ከአርሰናል ጋር ስሙ በስፋት ይያዝ ነበረ። ግን በሪያል ማድሪድ የሚያቆየውን ኮንትራት መፈረም ችሏል። ለተጫዋቹ ለሪያል ማድሪድና ለአርሰናል ምን ማለት ነው የሚለውን ጉዳይ እንመልከት። ልክ ነው። የምሳ የጠበቅሽው ነበር አይደል? የቪኒሽስን በሪያል ማድሪድ መቆየት ባለፈውም እዚህ ስናወራ ነበር ከአንድ ፕሮግራማችን መሀል ኦፍ ማይክ ማለት ነው። ስለዚህ የጠበቅሽው ይሆን? እኔ እውነት ለመናገር አሁን እርግጠኛ አይደለሁም የአርሰናል ደጋፊዎች የሚያስደስት ይሆን። እኔም ያስደስት ነበር ብዬ አስባለሁ። ስሙ እንደ ቪኒ ካለ ተጫዋች ጋር መያያዙ ደግሞ ሲሪየስ በሆነ ሁኔታ ማለት ነው። ምክንያቱም አርሰናል እንደ ክለብ ነው የመጣበትን ርቀት ያሳየኛል። ምክንያቱም ቪኒን ማስፈረም ፖቴንሻል አለው ማለት ነው አርሰናል። ላለፉት አመታት ሲሆን የነበረው ትላልቅ ተጫዋቾቹ ወደ አርሰናል ከመምጣት ይልቅ ከክለቡ ሲወጡ ነበር የምንመለከተው አይደለ? ግን አሁን እንደዚህ አይነት ተጫዋቾችን ማስፈረም የሚችሉበት እድል እኔ የመጡበትን ርቀት የሚያሳየኝ ይመስለኛል። ግን እድል ካለ አርሰናል ያስፈርመዋል ነው እንጂ ቪኒሽስ ከሪያል ማድሪድ የመልቀቅ ምንም አይነት ፍላጎት አለው የሚል መረጃ ስንሰማ አልነበረምና ለሪያል ማድሪድ ያለውን ፍቅርም እናውቃለን። ከዛ ውጪ ግን እኔ ሪያል ማድሪድ በምንም አይነት ሁኔታ ቪኒሽስን ይለቀዋል ብዬ አልገምትም ነበር። ለአርሰናልም ሆነ ለሌላ ለማንኛውም ቡድን ቪኒሽስን ይለቃሉ የሚል እምነት አልነበረኝም። በኔ ጌታ ባለፉት 2 የሻምፒየንስ ሊግ ዋንጫዎቻቸው ያለ ቪኒሽስ የሚሆኑ አይመስለኝም ነበረ። በጣም ጥሩ ነበሩ በእነዚህ የሻምፒየንስ ሊግ የፍጻሜ ጨዋታዎች ላይ ግብ ማስቆጠር ብቻ ሳይሆን ጥሎ ማለፍ ጨዋታዎች ላይ የነበረው ራሱ ፐርፎርማንስ በጣም አስደናቂ ነበር ብዬ አስባለሁና ለእኔ ደግሞ ባለፉት 8 አመታት የሪያል ማድሪድ ምርጡ ተጫዋች ቪኒሽስ ይመስለኛል። ሁሉም አመታት ላይ ጥሩ ሲዝን አላሳለፍም፣ ግን በአጠቃላይ ግን ከተመለከት ነው ከሱ የተሻለ ተጫዋች ለማስቀመጥ ይከብደኛል በእነዛ አመታትና ይህንን ተጫዋች ከክለቡ ይለቃል ወይ የሚል እምነት አልነበረኝምና ያ ነው መጨረሻ ላይ የሆነው። እኔ ወደ አርሰናል በሄድ በጣም ትልቅ ሰርፕራይዝ ነው መሆኑ ለኔ። ምክንያቱም ሪያል ማድሪድ በራሱ በተጫዋቾችን እንዲህ ዝም ብሎ አሳልፎ ይሰጣል የሚል እምነት ስለሌለኝና እንደዛ ነው እንደዛ ነው የሆነው። በእርግጥ የኮንትራቱ ሁኔታ እልባት ማግኘት ነበረበት ለሪያል ማድሪድ ከቪኒሽስ ጋር የኮንትራት ስም ለምሳሌ ሪያል ማድሪድ መጨረሻ ላይ ያቀረበውን የኮንትራት ኦፈር በዚህ ሳምንት እንኳን 2 ጊዜ አሻሽሏል ነው የተባለው። ሪያል ማድሪድ 20 ነበር መጀመሪያ። ይሄ ከሞላ ጎደል አመት ገደማ የቆየ እና በጣም ስትሪክት የሆነ ጥብቅ የሆነ አቋም ነበራቸው ለቪኒሽስ ይከፈለዋል ተብሎ በሚጠበቀው ደሞዝ ላይ። ብዙ የምንሰማቸው ነገሮች ነበሩ። የደሞዝ ጉዳይ ብቻ አይደለም፣ ሌሎችም በሪያል ማድሪድና በቪኒሽስ መካከል እስካሁን ድረስ ስምምነት የኮንትራት ማራዘም ስምምነት እንዳይኖር ምክንያት ሆኗል በሚል ሲጠቀሱ የነበሩ በተለይ በቅርብ ጊዜ ብዙ
በብዙሃን መገናኛዎች ስናነባቸው ስናደምጣቸው የነበሩ አንዳንድ ዘገባዎች ነበሩ ከምስል መብት ጋር ከፊርማ ክፍያ ጋር። አሁን አንዳንድ የፋይናንስ ዝርዝር ሁኔታዎችን በተመለከተ የማናውቃቸው ነገሮች አሉ። ዜናዎች ከዚህ በኋላ ዜና ሳይሆን የዜና ፊቸሮች መውጣታቸው አይቀርም እሱን በተመለከተ። ስለዚህ ምንድነው ፒፕል ኢን ዘ ኖ የሚሏቸው በጣም ቅርብ የሆኑ ለቪኒሽስም ለሪያል ማድሪድም ቅርብ የሆኑ ብዙሃን መገናኛዎች ከዚህ በኋላ የፋይናንስ ፓኬጁ ምን እንደሆነ እንዴት እንደተስማሙ የሚያትቱ አንዳንድ ዘገባዎችን ማየታችን አይቀርም። በተለይ መጀመሪያ አካባቢ ትልቅ የልዩነት ነጥቦች ነበሩት በተባሉት ዝርዝር የፋይናንስ ጉዳዮች ላይ። ለዛ እልባት ባይገኝ ኖሮ ሪያል ማድሪድ ምሳ እንዳልሽው በምርጫ አልነበረም ቪኒሽስን የሚለቀው። ግን መጨረሻ ላይ ሪያል ማድሪድ ኮንትራቱን ማራዘም ባይችል ኖሮ የ150 ሚሊዮን ዩሮ ተጫዋች አይንሽ እያየ ነው የሚወጣው። ስለዚህ በግዳጅ ነበር ከሸጡትም ሊሸጡት ይችሉ የነበሩት። ምክንያቱም አሁን ይሄ ከ95 በፊት ያለ ዘመን ላይ አይደለም ያለ ነው። የቦስማን ሕግ ከመጣ በኋላ ያለ ዘመን ላይ ያለ ነው። ያኔ ኮንትራቱን የጨረሰም ተጫዋች ቢሆን ያንቺን ፍቃድ ይጠብቅ ነበር ለመዘዋወር። ስለዚህ ሪያል ማድሪድ አንድ ውሳኔ መወሰን ነበረበት እና የመጨረሻው ያቀረቡለት የ24 ሚሊዮን ዩሮ በአመት የክለቡ ሁለታዊ ከፍተኛ ተከፋይ ያደርገዋል ከኪሊያን ምባፔ ቀጥሎ። አንድ ዜናው ላይ የተዘገበ በሪያል ማድሪድ ፒአር የተዘጋጀ የሚመስል አዘጋገብ አይቻለሁ። ይህን ጉዳይ በተመለከተ የተጫዋቹን ጥቅም የሚያመለክት ክፍያ ገንዘብ የሚወክለው ነገር አለ ስል ነበር ባለፈው። ለእንደ ቪኒሽስ አይነት በጣም ሀብታም ለሆነ በሪያል ማድሪድ ተጫዋችነት ብቻ ሳይሆን በንግድ መስህቡ በማስታወቂያ መስህብነቱ ምክንያት በጣም ብዙ ሚሊዮኖች ለሚያገኝ ሰው የእያንዳንዱ ተጨማሪ ዩሮ ጉዳይ ብቻ አይደለም። አሁን ትልቅ ኢጎ አላቸው እነዚህ ተጫዋቾች እና የአስፈላጊነታቸውን ሁኔታ የሚነገር ክፍያ ነው የሚፈልጉት። ቱ ደ ላስት ዩሮ አይደለም የሚደራደሩት ምናምን የምንለው ለዚህ እና ወርዲንጉንም ካየሹ ፍሬዝ የተደረገበት ሁኔታም አስፈላጊነቱን የሚያሳይ ክፍያ ተብሎ ነው የተጠቀሰው። ስለዚህ መጀመሪያ 22 አድርገውለት ነበር ተባለ። 22 ሚሊዮን ዩሮ በአመት ኔት የተጣራ። ከዛ 24 ሚሊዮን ዩሮ አደረጉለትና መጨረሻ ላይ ዩኒክ አለፋት፣ ሆሴያን ሄል ሳንቼዝ፣ እነዚህ ዋና ዋና የሪያል ማድሪድ ሰዎች ሁለት ስብሰባዎች ነበሯቸው በዚህ ሳምንት ብቻ። በመጨረሻው ስብሰባ በመግባባት ተጨባብጠው እሱም 8 አመት በሪያል ማድሪድ አይበቃም ብሎ እኔ 8 አመት ብቻ ማለት የሚቻል አይመስል 10 አመት ይመስለኛል በሪያል ማድሪድ። ምክንያቱም በ16 አመቱ ነው ሪያል ማድሪድ ያስፈረመው፣ 26 አመቱ ነው። በእርግጥ ሁለቱን አመታት በብራዚል በዛው ነበር የቆየው፣ ግን የሪያል ማድሪድ ተጫዋች መሆኑን ካወቀን 10 አመት ሆኖታል። እሱ ግን 8 አመት በሪያል ማድሪድ አይበቃም 6 አመት እጨምራለሁ ብሏል። ስለዚህ እስከ 2032 ድረስ ወደ ሪያል ማድሪድ 2018 ወደ ክለቡ እሱ እድሜው 18 አመት በነበረበት ጊዜ ነው ወደ ቫልዴቤባስ የመጣው እና በቅርብ ቀናት በተለይ ደግሞ የአርሰናል በዚህ በኮንትራት ድርድሩ ላይ መፋረስ ካለ ለቪኒሽስ የሚያስፈልገውን የደሞዝ ፓኬጅ እና ለሪያል ማድሪድ የሚያስፈልገውን የዝውውር ሂሳብም ለመክፈል ፈቃደኛ ነው። እስካሁን ድረስ ቢያንስ ከሪያል ማድሪድ ጋር አልተነጋገርም አርሰናል፣ እሱ እናውቃለን። ምክንያቱም በኮንትራቱ እጣ ፈንታ ላይ በድርድሩ ሁኔታ ላይ የሚመሰረት ስለነበር እና አሁን ያለው ኮንትራት ያበቃ የነበረው በሚቀጥለው አመት ሰኔ 2027 በእነሱ በእኛ 2019 መሆኑ ነው ያበቃ ነበር። ከዛ በፊት ነው እንግዲህ የመጨረሻ እልባት ያስፈልገው ስለነበር አሁን የቀረው ኮንትራት ከ11 ወር ያነሰ ጊዜ በመሆኑ ምክንያት ሪያል ማድሪድ የሆነ ውሳኔ ላይ ግድ መድረስ ነበረበት እና በመጨረሻው ባቀረቡት ኦፈር ስምምነት ባይደረስ ኖሮ በምርጫ ሳይሆን የግድ ተጫዋቹን ለመሸጥ ሊገደዱ ይችሉ ነበር። መጨረሻ ላይ በጎ ነገር መፍትሄ አግኝተዋል ለሪያል ማድሪድ። ፌዴሪኮ ፔኛ ነው እሱን የወከለው፣ የሮክ ኔሽን ሰው ነው እና ቅድም እንደጠቀስኩት በተለይ የዩኒክ አለፋት፣ የሆሴያን ሄል ሳንቼዝ፣ የራሳቸው የፍሎረንቲኖ ፔሬዝ እና የጆዜ ሞሪኞ ተጽዕኖ በጣም አስፈላጊ ነበር ተብሎ ተጠቅሷል እና በሪያል ማድሪድ የደሞዝ ክፍያ ፒራሚድ ውስጥ ከኤምባፔ ቀጥሎ ነው እንዳነሳሁት ብዙ ገንዘብ የሚያገኝ 14 ዋንጫዎች አሸንፏል። ቢለቅም ኖሮ የሪያል ማድሪድ ሌጀንድ ሆኖ ነበር የሚለቀው። 14 ዋንጫዎች አሸንፏል። ቅድም እንዳነሳችሁ 2 ቻምፒየንስ ሊጎችን ወስኗል። 3 የዓለም የክለቦች ዋንጫን አሸንፏል። 2 ጊዜ የዩኤፋ ሱፐር ካፕ አሸንፏል። 3 ጊዜ ላሊጋ አሸንፏል። 1 ኮፓ ዴል ሬና፣ 3 የስፔን ሱፐር ካፖች አሸንፏል። 375 ጨዋታዎችን ለሪያል ማድሪድ አድርጓል እና የቪኒሽስ የኮንትራት ጉዳይ በቅርብ ጊዜ ለ2 አመት በጠቅላላው የሚዲያ ርዕስ ነበር። ግን በተለይ በቅርብ ጊዜ የበለጠ የሚዲያ አጀንዳ የነበረ ነው እና በዚህኛው የክረምት የዝውውር ጊዜ በእኛ ክረምት በምንለው ወቅት መፍትሄ ሊያገኝ ግድ ይለው ነበር። በኋላ ተጫዋቹ ወደ ቫልዴቤባስ የረፍት ጊዜውን ድህረ ዓለም ዋንጫ ሲያሳልፍ ከቆየ በኋላ በአንድ ወይ በሌላ መንገድ የግድ ውሳኔ ማግኘት ነበረበት። ፍሎረንቲኖ ፔሬዝ የሪያል ማድሪዱ ፕሬዚደንት ቪኒሽስን
በ45 ሚሊዮን ዩሮ ነው ከፍላሜንጎ ገና ቲኔጀር በነበረበት ጊዜ ያስፈረሙት። እንግዲህ ሲመጣ ኢንትረስቲንግ ጊዜ ላይ ነው የመጣው ምሳ፣ ምክንያቱም እሱ የመጣው 2018 ላይ ነው አይደል እና ለመብሰል ጊዜ የሚፈጅበት ተጫዋች ነው የሚል መስማማት ያለ ይመስል ስለነበር 2019 ላይ የሪያል ማድሪድ ሬከርድ በሆነ ገንዘብ እዛ ቦታ ላይ የሚጫወት ተጫዋች አምጥተው ነበር። ኤደን ሃዛርድ ከቼልሲ ሄደው 2019 ላይ ነው። ቪኒሽስ 2016 ነው ለሪያል ማድሪድ የፈረመው። ብራዚል ውስጥ ቆየ። 2018 ላይ መጣ። ሲመጣ የሁለተኛው ቡድን ተጫዋች የሪያል ማድሪድ ካስቲያ ቡድን ተጫዋች ነው የነበረው። ከዛ በአመቱ ነው ኤደን ሃዛርድን ከዚዳን መምጣት ጋር አብረው በድጋሚ ዚዳን የሪያል ማድሪድ አሰልጣኝ ሆኖ ሲሾም ከ100 ሚሊዮን ዩሮ በላይ አውጥተው ሃዛርድን በመጨረሻ ከቼልሲ ወደ ሪያል ማድሪድ ያዘዋወሩት። የሃዛርድ ዝውውር ስኬታማ አልሆነም። አንዳንድ ጊዜ እግር ኳስ እንደዚህ ነው። የሆነ ሃይ ፕሮፋይል ተጫዋች ፌል ማድረጉ ሳይሳካለት መቅረቱ በሃዛርድ አንድም በጉዳቶች ምክንያት፣ ሁለተኛ በቃ ለሪያል ማድሪድ ትክክለኛው ፊት አልሆነም። 7 ቁጥር መለያ ለባሽ ነበር። የክርስቲያኖ ሮናልዶ ማሊያ ወራሽ ነበር። መጨረሻ ላይ ግን ያው እንደምታውቁ ፍጹም ካልተሳኩ ዝውውሮች መካከል አንደኛው የሃዛርድ ወደ ሪያል የተደረገ ዝውውር ነው። ያ ነው በር የከፈተለት ለቪኒሽስ እና ያንን እድል ደግሞ በሚገባ ኤክስፕሎይት አደረገው። በዚነዲን ዚዳን የመጨረሻው ሙሉ ሲዝን ላይ የመሻሻል ምልክት አሳየ። ግን ወደምናቀው ትልቅ ተጫዋችነት ለብቻው ጨዋታ የሚወስን የቻምፒየንስ ሊግ ፍጻሜ፣ ግማሽ ፍጻሜ፣ ሩብ ፍጻሜ ወሳኝ ስቴጆችን የሚወስን ደርቢዎችን የሚወስን ኤል ክላሲኮችን የሚወስን በጣም ትልቅ ተጫዋች መሆን የጀመረው ግን በ2021-22 የውድድር ዘመን ካርሎ አንቼሎቲ የሪያል ማድሪድ አሰልጣኝ ሆኖ በድጋሚ ከመጡ በኋላ ነው። የአንቼሎቲ አንደኛው ትልቅ ችሎታ የማጥቃት ተጫዋቾችን ወደሚቀጥለው ደረጃ ማሸጋገር መቻል ነው። ባለፉት 30 ዓመታት የማሰልጠን ታሪካቸው ውስጥ በየክለቦች በሄዱባቸው ክለቦች ሁሉ በፓርማም በኢቭን ባልተሳካላቸው በዩቬም በኤሲ ሚላንም በቼልሲም በፔዥም በሪያል ማድሪድ በሁለት የአሰልጣኝነት ዘመናትም ምናልባት አልተሳካላቸው ካለ በባየር ነው የሚሆነው። በሌሎቹ ክለቦች በሙሉ በተለይ የማጥቃት ተጫዋቾችን በማሻሻል በጣም የተዋጣላቸው አሰልጣኝ ናቸው። አይ ቲንክ ቪኒሽስ ሁል ጊዜም ትልቅ ፖቴንሻል ነበር። የተሰጦ የምቅ አቅም ጥያቄ አልነበረም የነበረው፣ ግን ሁል ጊዜም በጎል ፊት ስል መሆን፣ የበለጠ ጎል አስቆጣሪ መሆን፣ የበለጠ የመጨረሻ ኳስ ማቀበል መቻል፣ የውሳኔ ሰው መሆን ያስፈልገው ነበር። ስለዚህ ቪኒሽስ አንዳንድ ጊዜ እንዲያውም ቴክኒካሊ የበለጠ ክሊን ይመስል የነበረው ሮድሪጎ ነው ከቪኒሽስ መጀመሪያ አካባቢ። ያ ፍጥነት አለው፣ ያ ኤነርጂ አለው፣ ያ ኃይል፣ ያ ፓወር አለው። ግን በተለይ ውሳኔ መስጠት ላይ ጎል ፊት መስከን ላይ በአንቼሎቲ ስር ነው የበለጠ የተሻሻለው። አንድ በሪያል ማድሪድ የቻምፒየንስ ሊግ ጨዋታ ጊዜ እረፍት ሰዓት ላይ ታስታውሺ እንደሆነ ካረም ቤንዜማ ለፌርላን ሜንዲ እንዳትሰጠው ኳስ ለሱ ከኛ በተቃራኒ ነው የሚጫወተው፣ ይሄ ሰው ከኛ ጋር በተቃራኒ ነው የሚጫወተው እንዳትሰጠው ምናምን ይል ነበር። አንቼሎቲ ያመጡና እንዲያውም የቤንዜማና የቪኒሽስ ጥምረት በጣም የሚገርም ሆነ። በ2021 ያው ቤንዜማ ነበር ዋናው ተጫዋች ባሎን ዶር ያሸነፈው፣ 47 ጎል በአንድ ዓመት ያስቆጠረው፣ በአንድ ዓመት 15 የቻምፒየንስ ሊግ ጎሎች ያስቆጠረው ተጫዋች። በነዛ በጣም ወሳኝ ከምባኮቻቸው በጣም ወሳኝ ተጫዋች የነበረው ቤንዜማ ነው። ግን በዛው መጠን ደግሞ ቪኒሽስ ወደዛኛው አይነት ደረጃ መሸጋገር የጀመረበት 2024 ላይ ደግሞ ዋና ሰው የሆነበት እና የፊፋ የዓመቱ የዓለም ምርጥ ተጫዋችነት ሽልማትን ያገኘበት በባሎን ዶር ከሮድሪ ኤርናንዴዝ ቀጥሎ ሁለተኛ ሆኖ የጨረሰበት በጣም ትልቅ ደረጃ ያሳየበት ነበር። አይ ቲንክ 2024 ግን ትልቅ ተርኒንግ ፖይንት ነበር። ምክንያቱም ከዛ በኋላ አንደኛ በሪያል ማድሪድ ውስጥ ብዙ ለውጦች አየን። ቶኒ ክሩስ ለቀቀ። ባሎን ዶሩን በጣም ብዙ ባነጋገረ ሁኔታ ሳያሳካ ቀረ እና ኪሊያን ምባፔ መጣ እና ባለፉት 2 ዓመታት መቼስ ቪኒሽስ በጣም ትልቅ ተጫዋች ነው። ስለዚህ ሁል ጊዜ ለ2 ዓመት አንቀላፍቶ ነበር ልትያት ሲሆን ግን ኢንኮንሲስተንት ግን ነበር። ያኔ ልክ ጨዋታዎችን በተለይ ሁለቱ ሪያል ማድሪድ ቻምፒየንስ ሊግ ባሸነፈባቸው የ2022 እና የ2024 ዓመታት ላይ የነበረው አይነት ወጥነት ነበረው ለማለት ያስቸግራል። ባለፈውም ስለ ቪኒሽስ በተወያየን ጊዜ እንዳነሳሁት በተለይ ደግሞ ከምባፔ ጋር የታሰበውን አይነት ጥምረት መፍጠር አልቻሉም። ለነገሩ ምባፔ ሲመጣም ይሄው ጥያቄ ነበር። ምክንያቱም እንዴት ነው ሁለቱ አንድ ላይ የሚጫወቱት? አንድ አይነት ናቸው ለማለት ቢያስቸገርም ሁለቱ ተጫዋቾች ግን ተመሳሳይ ዝንባሌ ያላቸው፣ ተመሳሳይ ሩጫዎች የሚያደርጉ፣ ተመሳሳይ የሜዳ ስፍራን የሚጋሩ እና ሁለቱም ትልልቅ ተጫዋቾች በመሆናቸው ምክንያት አንደኛውን የአንደኛው አጋዥ አድርጎ ለመቁጠር አስቸጋሪ የሚሆን አንደኛው ብቻውን በራሱ ዙሪያ ቡድን ሊሰራለት የሚችል አይነት ትልቅ ተጫዋች በመሆኑ ምክንያት እና በጠቅላላ የሪያል ማድሪድ የቡድን ሚዛንም የተፋለሰ በመሆኑ ምክንያት
20 ምናምን ዓመት ውስጥ የሪያል ማድሪድ አስቸጋሪው ጊዜ ይሄኛው ያለፉት 2 ዓመታት የነበረው ጊዜ ነው። ዝም ብለሽ የግል ቁጥሮቹን ካየሽ ለክፉ የሚሰጥ አይደለም። ባለፉት 2 ሲዝኖች በእያንዳንዱ ሲዝን ከ20 በላይ ጎሎች አስቆጥሯል፣ ከ10 በላይ አሲስቶች ሰጥቷል። ኢፌክቲቭ ተጫዋች ነው። ነገር ግን አስቸጋሪ ጊዜ እንደነበርም ግን ማሰብ ያስፈልጋል። ለምሳሌ ከሻቢ አሎንሶ መሰናበት በኋላ የሪያል ማድሪድ ደጋፊዎች የውድድር ዘመኑን አብዛኛውን ጊዜ በተለይ ሁኔታዎች በሚጠሙበት ጊዜ የሚጮህበት ተጫዋች ነበር። ይህንን ብዙ ጊዜ አውርተነዋል። የጠቅላላ አስቸጋሪ ጊዜ ወቅት መሆኑንም የሚያሳይ ነው። በተለይ ሻቢ አሎንሶ መሰናበት ከጃንዋሪ በኋላ ጃንዋሪ ነው አሎንሶ ከሪያል ማድሪድ የተሸኘው እና ከዛ በኋላ ሰበብ አድርገው የሪያል ማድሪድ ደጋፊዎች ወስደውት እንደነበር እናስታውሳለን። እና እንዲያውም በአንዳንድ አጋጣሚዎች የኢንስታግራም ገጹን ሳይቀር የሪያል ማድሪድ መለያ ለብሶ የነበረውን ፕሮፋይል አጥፍቶ ያው የክለብ ሲዝን መሀል ማለት ነው የብራዚልን መለያ ሁሉ ያ ተጫዋቾች ኢንቴንሽናቸው ምንድነው የሚለውን በጥቂቱ ከምናይባቸው መስኮቶች መካከል አንደኛው ሊሆን ይችላል የሶሻል ሚዲያ ሁኔታ። ነገር ግን በፍሎረንቲኖ ፔሬዝ አስተሳሰብ እነዚህ ሁኔታዎች አስቸጋሪ ቢሆኑም ባለፉት 2 ዓመታት ሪያል ማድሪድ ውስጥ የነበሩት ሁኔታዎች ትልቅ ተጫዋች መሆኑ እንደተጠበቀ ሆኖ ግን 2 መጥፎ ሲዝኖች ግን ነበሩ ለክለቡም በጠቅላላ እንደ ኢንስቲትዩሽን በሜዳ ውስጥ ውጤት ማለት ነው እና ለግለሰብ ደረጃ ለምባፔም በተለይ ደግሞ ለቪኒሽስም አስቸጋሪ ጊዜያት ነበሩ። ትንሽ ፀሐይ ወጥቶ የነበረው አልቫሮ አርቤሎዋ የሪያል ማድሪድ አሰልጣኝ ሆኖ አብሮት መስራት በጀመረበት ጊዜ ከሱ ጋር ልዩ ግንኙነት ወይም ስፔሻል ኮኔክሽን አለኝ የሚል አስተያየት ሰጥቶ ነበር። ከዛ ፍርሃት ነበር በነገራችን ላይ ጆዜ ሞሪኞ ሲመጡ። ምክንያቱም ጆዜ ሞሪኞ ከዛ የቤንፊካ ጨዋታ በኋላ የተናገሩት አንድ ንግግር ነበር ቪኒሽስን በተመለከተ። እዚህ እኮ ብቻ አይደለም በየሄደበት አይደለም የሚጮህበት በየሄደበት ነው የሚጮህበት እና እንደዛ ከሆነ አንድ የጋራ አካፋይ የሆነው የቪኒሽስ ጠባይ ነው ማለት ነው። እኛ ስቴዲየም ላይ ብቻ ቢሆን ኖሮ ተጮህበት የነበረው እንደዛ ወይም የዘረኝነት ስድብ ሰለባ ሆነ የሚባለው እኛ ጋር ብቻ ቢሆን ኖሮ ችግር አልነበረም። ሁል ጊዜ ከሆነ ምንድነው ወጥ የሆነው ምክንያት? በጣም ሴንሲቲቭ ጉዳይ ነው። ይሄ ደግሞ የቪኒሽስን ሁኔታ አፌክት የሚያደርግ ጉዳይ ነው። ሰዎች ሞሪኞ ሊመጡ ነው ገና ሲባል ይሄ የግንኙነት ዳይናሚክስ እንዴት ይሆናል የሚል ጥርጣሬ የነበራቸው መጨረሻ ላይ ተግባብተዋል። የተጫዋቹን ችሎታ ሳይሆን ካራክተሩን በተመለከተ እንደዚህ አይነት ንግግር አድርገው ስለነበር አይ ቲንክ ለአርሰናል ምሳ እንዳነሳሽው ጥረታቸው በጣም ከፍተኛ ነበር። ይሄ እንግዲህ እያወራን ያለ ነው ከ300 ሚሊዮን ዩሮ በላይ ፓኬጅ ሊያስወጣቸው የሚችል በአርሰናል ታሪክም በፕሪሚየር ሊግም በጣም ከፍተኛውን ክፍያ የሚከፈለው ተጫዋች አድርገው በዝውውርም በደሞዝም በሌሎች ኢንሴንቲቮች ብዙ ገንዘብ የሚያስወጣቸው ዝውውር ነበር ሊሆን ይችል ነበር። ያንን አምቢሽን አይተናል። ግን ሁልጊዜ እኔ እንደሚመስለኝ አሁን ቪኒሽስ ባለበት እድሜ 26 ዓመት ወይ በቅርብ ጊዜ 27 ዓመት ይሆነዋል። ፊዚካል ፒኩ ላይ ነው ያለው ተጫዋች። በቃ የእግር ኳስ ተጫዋችነቱ ምርጥ የሚባለው ዘመን ላይ አሁን ብዙ በዚህ እድሜም ብዙ አቺቭ ያደረገ ተጫዋች ቢሆንም እና በዚህ እድሜው ገና ካሁኑ በጠቅላላው በክለብ እግር ኳስ ከ500 በላይ ጨዋታዎች ያደረገ ቢሆንም ለብራዚል የተጫወታቸውን ጨዋታዎች ሳይጨምር አይዲያሊ የተጫዋቾች ፒክ የሚባለው ከ26 25 እስከ 30 31 ያለው ጊዜ እዛ እድሜ ላይ ነው ያለው ቪኒሽስ። ዝውውሩን ትልቅ ያደርገው የነበረው ከሪያል ማድሪድ ወደ ሌላ እንግሊዝ ትልቅ ክለብ ተጫዋች መጥቶ ስለማያውቅ አይደለም። ብዙ ተጫዋቾች መጥተው ያውቃሉ። ግን የተጫዋቾቹ ሁኔታ ካሽ አንዳንዶቹ በእድሜ ከገፉ በኋላ አንዳንዶቹ በሪያል ማድሪድ ፕሮጀክት ውስጥ ወይም በባርሰሎና ፕሮጀክት ውስጥ ኢንዲስፔንሰብል አይደሉም፣ አይነኪ አይደሉም ተብሎ በማይቆጠርበት ጊዜ ነው የመጡት። የሁሉንም ተጫዋቾች መጥቀስ ይችላል። የዲማሪያን፣ የኦዚልን፣ የካሰሚሮን፣ የአሌክሲስ ሳንቼዝ የሌሎችንም ተጫዋቾች ካየሽ ሪያል ማድሪድ እነዚህ የማይነኩ ተጫዋቾች ናቸው ብሎ ባመነ ጊዜ አይደለም ተጫዋቾቹን የለቀቃቸው። ለባርሰሎናም ተመሳሳይ ነው። ግን ደግሞ በላቲን ባለፈው ጥቂት እንዳነሳሁት በተለይ በብራዚልና በአርጀንቲና ለሪያል ለነዛ ከአህጉራቸው ክለቦች ውጪ ለኮሪንቲያንስ መጫወት፣ ለቦካ ጁኒየርስ ወይ ለሪቨር ወይ ለፍላሜንጎ መጫወትን አንድ ህልም አድርገው ሊቆጥሩት ይችላሉ። የብራዚልና የአርጀንቲና ተጫዋቾች የመጨረሻው የህልማቸው መድረሻ ለሪያል ማድሪድ ወይ ለባርሰሎና መጫወት፣ ለሁለቱ ክለቦች። ድሮ ለጣሊያን ትልልቅ ክለቦች መጫወት ነበር። ለጣሊያን ትልልቅ ክለቦች መጫወት የዛሬ 30 40 ዓመት የዓለም ትልቁ ሊግ ስለነበር የዓለም በፋይናንስ ጡንቻ የፈረጠመው ሊግ ስለነበር በቃ የህልማቸው መድረሻ የጣሊያን ክለቦች ሊሆኑ ይችሉ ነበር። ግን በተለይ ባለፈው 35 ዓመት አካባቢ ዋናዎቹ ብራዚላውያን ተጫዋቾች የተጫወቱት ወይ በሪያል ማድሪድ ነው ወይ በባርሰሎና። ነሰሰርሊ እንደዚህ አይነት ተመሳሳይ አቲቲዩድ ለእንግሊዛውያን ተጫዋቾች ለምሳሌ ላይሆን ይችላል። ለአንድ እንግሊዛዊ ተጫዋች በቃ የህልሙ መጨረሻ ለሪያል ማድሪድ መጫወት ላይሆን ይችላል። ኮንቴክስቹዋል ነው ነገር። ለማንቸስተር ዩናይትድ መጫወት፣ ለሊቨርፑል መጫወት፣ ለአርሰናል መጫወት፣ ለቼልሲ መጫወት ሊሆን ይችላል። ብዙ አይተናል ደግሞ እንደዚህ አይነት ተጫዋቾች።
የተጫወቱባቸውን ክለቦች በቃ ጫፍ ላይ ነኝ ብለው ያመኑ ብዙ ተጫዋቾች ነበሩ። ለጀርመን ተጫዋቾች መድረሻው ባየር ሚኒክ ነው። ብዙ የሉም ማለት አይደለም፣ ግን በቅርብ ጊዜ እንደው ክሪስቶፍ ሜትዘልደር፣ ቶኒ ክሩስ አይነት ተጫዋቾች ካልሆኑ በስተቀር ክሩስም ስፔሲፊክ ነው። ባየር ሚኒክ ትልቅ ስህተት ሰርቷል። ለክሩስ የኮንትራክት ሃንድሊንጉ ልክ አልነበር እና በባየር ሚኒክ ሊቆይ የሚችልበት እድል ነው። አሁን የባየር ሚኒክ ሰዎች መጥተው ስህተት ሰርተናል ብለው ብዙ ጊዜ ሲናዘዙ ትሰሪያቸዋል። ለጣሊያናውያን ተጫዋቾች አሁን ጣሊያን ሊግ በጣም ደከም ባለበት ዘመን ላይ ስላለን እንጂ ለኢንተር፣ ለኤሲ ሚላን፣ ለዩቬንቱስ መጫወት የመጨረሻው ህልም። ለብራዚላውያን ተጫዋቾች ግን በተለይ ለሁለቱ ትልልቅ የስፔን ጃይንቶች መጫወት በቃ ጫፍ። በቅርብ ጊዜ አሁን ባለፈው 30 ዓመት እኛ እንኳን ያየናቸው ብዙ ትልልቅ ተጫዋቾች ለሁለቱ ክለቦች የተጫወቱ ናቸው። ሮናልዶ ፌኖሜኖ ለሁለቱም ክለቦች ተጫውቷል። ሪቫልዶ የባርሴሎና ተጫዋች ነበር። ሮማሪዮ የባርሴሎና ተጫዋች ነበር። ሮቤርቶ ካርሎስ የሪያል ማድሪድ ተጫዋች ነበር። ሮናልዲኞ የባርሴሎና ተጫዋች ነበር። ኔይማር የባርሴሎና ተጫዋች ነበር። ሪካርዶ ካካ ከኤሲ ሚላን ወደ ሪያል ማድሪድ ሄደው ስኬታማ ባይሆንም፣ ዳንኤል አልቬዝ ዋናዎቹ ባለፉት 30 ዓመታት ያየናቸው የብራዚል ዋና ተጫዋቾች የሚባሉት በሙሉ ለሁለቱ ክለቦች ተጫውተዋል። ለነሱ የህልም መጨረሻ ከሪያል ማድሪድ ጋር ትልቅ መፋረስ ካልተፈጠረ በስተቀር ሁልጊዜም በጣም አስቸጋሪ ነበር ለፈላጊው ክለብ እና ሪያል ማድሪድና ባርሴሎና ህልም ናቸው ለነዚህ ተጫዋቾች። ደግሞ ተጫዋቹ የሪያል ማድሪድ ሌጀንድ ነው፣ ብዙ አሸንፏል። ከአዲሱ የሪያል ማድሪድ ደጋፊዎች ትውልድ ጋር አብሮ ያደገ ነው። ባለፉት 8-9 ዓመታት የሪያል ማድሪድ ደጋፊ የሆኑ በተለይ እዛው ስፔን ውስጥ ያሉ ነፍስ ያወቁ ስቴዲየም መምጣት የጀመሩ ደጋፊዎች በቃ ከቪኒሽስ ጋር ያደጉት 8 ዓመት ረጅም ጊዜ ሲምቦሊክ ነው። ግን ጥያቄዎች አሉ። በእሱና በምባፔ መካከል ያለው እስካሁን ድረስ የነበረው የሜዳ ውስጥ ዲስኮኔክሽን በጆዜ ሞሪኞ መፍትሄ ማግኘት አለበት። ቀደም በግልጽ ሳነሳው ነበረ። በሪያል ማድሪድ ጨዋታ የማሸነፍ ፐርሰንቴጅም ላይ በሚያስቆጥራቸው ጎሎችም ላይ ያለ አንደኛው ይሻላል ሪያል ማድሪድ። ከሁለቱ አንዱ በማይኖርበት ጊዜ የበለጠ ባላንስድ ይሆናል፣ የበለጠ ነጥብ የሚያሸንፈው፣ የበለጠ ጨዋታዎች በፐርሰንቴጅ የሚያሸንፈው፣ የበለጠ ጎል የሚያስቆጥረው ቡድን ይሆን ነበር እና ይሄ አሳሳቢ ነው። ለ2 ዓመት በ3 አሰልጣኞች መፍትሄ አላገኙ። አንቼሎቲን በሚያክሉ ትልቅ አሰልጣኝ፣ ሻቢ አሎንሶን በሚያክል ብዙ ተስፋ በሚጣልበት አሰልጣኝ እና በኋላ በአልቫሮ አርቤሎዋም ይሄ ጉዳይ መፍትሄ አላገኙ። በጆዜ ሞሪኞ መፍትሄ ያገኝ እንደሆነ እናያለን። ምክንያቱም ሞሪኞ በጣም ትልቅ አሰልጣኝ ናቸው፣ ግን ትልቅ የማጥቃት ኦርጋናይዘር ግን አይደሉም። እንዲያውም ሩይ ፋሪያ ነበር የማንቸስተር ዩናይትድን ማጥቃት ኦርጋናይዝ ያደርገ ነበር። ለረዳቶቻቸው ነው የሚተውት። ማጥቃት የኢንዲቪጁዋሎች ጉዳይ ነው ብሎ ነው የሚያስቡት። ያ ኢንቫይሮንመንት በአንድ ወይ በሌላ መንገድ መፈጠር አለበት። ካልሆነ ያው ተመሳሳይ ሳይክል ላይ ነው የምንቆየው ማለት ነው። እና ደግሞ ቡድኑ የባላንስ ችግር አለበት። አዲስ ሚድፊልደር ያስፈልገው ነበር። ገና 25 ቀን ምናምን ይቀረዋል የዝውውሩ ጊዜ። ሊያመጡ ይችሉ ይሆናል፣ ግን ሮድሪን አጥተውታል። ስለዚህ የባላንስ ጥያቄ ይቀጥላል ለሚቀጥለው ዓመት መፍትሄ እስካላገኙ ድረስ። ወይ ኦፍ ኮርስ ሪያል ማድሪድ ሌላ አይነት ፉትቦል ሊጫወት ይችላል፣ ግን ኮንትሮለር ግን የላቸውም። የዚህ ችግር አለ። አሁንም ግን ቪኒሽስን ቢለቁት ኖሮ የአንዲዮማ አንድ ትልቅ ተሰጥኦ መሆኑ እንደተጠበቀ ሆኖ ክቫራትስኬሊያን ካላመጣሽ በስተቀር አሁን ካሉት የግራ ክንፍ ተጫዋቾች መካከል ሌላ በቪኒሽስ ደረጃ ያለ ተጫዋች ዓለም ላይ የለም። ሊያጡት ይችሉት የነበሩት በጣም ትልቅ ባለ ተሰጥኦ ተጫዋችን። ስለዚህ ማቆየታቸው ከተጫዋቹ ፕሮፋይል አንጻር፣ ከሚወክለውም ነገር አንጻር፣ ከማርኬት ፑሉ አንጻር ምንም ሁሉ በጣም አስፈላጊ ነው። ትልቅ ፐርሶናሊቲ ነው እንደሚታወቀው፣ ትልቅ ተጫዋች ብቻ ሳይሆን ለአርሰናል በጣም ትልቅ ጉጉት ፈጥሮ የነበረ የዝውውር ርዕስ እንደነበር እናስታውሳለን ባለፉት ከሞላ ጎደል 2 ሳምንታት። ምክንያቱም ቢፈርም ኖሮ ብዙ ጊዜ ሲባል እንደነበረው እኛም እዚሁ ስንጠቅስ እንደነበረው የፕሪሚየር ሊግ የምን ጊዜ ምርጡ ፈራሚ ሊሆን ይችል ነበር። ፊዚካል ፒኩ ላይ ያለው 2 ቻምፒየንስ ሊግ ያሸነፈ የእሱ አይነት ዳይሜንሽን ያለው የዓለም ምርጥ ተጫዋች ተብሎ የሚያውቅ ቢያንስ በፊፋ የባሎንዶር 2ኛ የሆነ ተጫዋች ወደ ትልቅ የእንግሊዝ ክለብ በዚህ እድሜው በተለይ በዚህ ሁኔታ ውስጥ መጥቶ አያውቅም። ስለዚህ በጣም ትልቅ ልዩነት ሊፈጥር ይችል የነበረ ነው። ግን ሁልጊዜ እናነሳ እንደነበረው በሁለቱ ወገኖች መካከል ያለ የኮንትራት ድርድር እጣ ፈንታ ወይ ውጤት ይወስነው ነበር። የአርሰናል እድል ተጫዋቹ በሪያል ማድሪድ መቆየት ይፈልግ ስለነበር፣ ሪያል ማድሪድም ተጫዋቹ ማቆየት ይፈልግ ስለነበር ያን ያህል ትልቅ አልነበረም። ግን በሰሞኑ በነበረው ድርድር ላይ ይመሰረት ነበር። አይ ቲንክ ብዙ ጥረት አድርገዋል። ምሳ ቅድም እንደጠቀስሽው ለአርሰናል ይሄንን ተጫዋች ለማስፈረም ይሄንን ያህል ርቀት መሄዳቸው አንደኛ የፋይናንስ ስኬት ነው። አርሰናል ይሄንን ማድረግ የሚያስችል የፋይናንስ አቅም ያለው መሆኑ
ምክንያቱም እያወራን ያለ ነው በጣም ስለ ከፍተኛ ፓኬጅ ነው ለሪያል ማድሪድ ስለሚከፈለው ለተጫዋቹ ይከፈል ስለነበረው። እንግዲህ አሁን መጀመሪያ አካባቢ ውድቅ አድርጎታል የተባለው የ20 ሚሊዮን ዩሮ አመታዊ ኦፈር እንኳን ኔት በእንግሊዝ 600,000 ፓውንድ ከዛ በላይ ነው አርሰናል መክፈል 600 700,000 ምናምን ሊሆን ይችል ነበር ማለት። በእርግጥ የሳውዲዎቹን በሳምንት ነው በወር ነው በወር በሳምንት 4 ሚሊዮን ዩሮ እንክፈል ብለው ያውቃሉ። ጉዳይ ገንዘብ ብቻ አይደለም ምንልበት ምክንያት እሱ ነው። ግን ይህንን ያህል ገንዘብ ለመክፈል መዘጋጀታቸው ራሱ በሜዳው ስኬት ምክንያት የመጣ በኦፍኮርስ በማርኬቲንግ ስኬት ምክንያት የመጣ የአርሰናልን የፋይናንስ አዲስ አቅም የሚያሳይ ነው። የሚችሉትን ሁሉ ጥረት ያደረጉ ይመስለኛል። ግን ትልቁ አስቸጋሪ ሪያሊቲ የሚመስለኝ ለአርሰናል ኢንቴንሽኑ ከዚህም በላይ አሁን እኛ የሚያስፈልገን በቪኒሽስ ዳይሜንሽን ያለ ተጫዋች ነው ብለው ማመናቸው ያሉበትን ደረጃ ኦፍኮርስ የፕሪሚየር ሊግ ሻምፒዮን ናቸው፣ የቻምፒየንስ ሊግ ፋይናሊስት ናቸው ምናምን ከዚህ በላይ ከፍ የሚያደርገን በሱ ዳይሜንሽን ያለ ተጫዋች ነው ብለው ማመናቸው ቡድኑ የመጣበትን ርቀት ያሳያል። ግን ደግሞ ሁለት ዋና ዋና የዝውውር ታርጌቶቻቸውን ግን አጥተዋል። እሱ ነው መርሳት አያስፈልግም። ሞርጋን ሮጀርስ የአርሰናል ቁጥር 1 ታርጌት ነበር በዚህኛው የዝውውር ጊዜ ወደ ቼልሲ ሄዱ። የራሱ ታሪክ አለው። ቪኒሽስ ሌላኛው ታርጌታቸው ነው። ይሄ የበለጠ የገበያ እድል የፈጠረው የሚመስል የቪኒሽስ የሪያል ማድሪድ የኮንትራት ሁኔታ እድል የሚሰጠን ከሆነ በሚል ኮንዲሽናል የሆነ ከሆነ ግን አግሬሲቭሊ እንገባበታለን ብለው ያመኑበት አይነት ዝውውር ነበር። ስለዚህ ሁለት ዋና ዋና ዝውውሮቻቸው አልተሳኩ እና ምንድነው የሚያደርጉት ከዚህ በኋላ? ምክንያቱም መፍትሄ ይኖረዋል ለእያንዳንዱ ችግር። ኢንተርናል ሶሉሽን ሊኖር ይችላል፣ አጫወትን በመጠኑ አዳፕት በማድረግ ሊሆን ይችላል፣ ሌሎች መፍትሄዎች ኢንተርናል ሶሉሽንስ የሚባሉ። በገበያ ላይ ግን ከቪኒሽስና ከሞርጋን ሮጀርስ የተሻለ ወይም ከነሱ ጋር የሚነጻጸር ተጫዋች የሚያገኙ ግን አይመስለኝም። እና ከዚህ በኋላ ባሉት 25 ቀናት ይሄኛውን የአርሰናልን ግራን በተመለከተ ምን አይነት አካሄድ ነው የሚከተለው አርሰናል የሚለው በጣም ወሳኝ ነው። ምክንያቱም ቪኒሽስ ሪኢንፎርስመንት ብቻ አይደለም፣ ኤክሰፕሽን ነው። አርሰናል ወደ ሌላ ቦታ ሊወስድ ይችል የነበረ ተጫዋች እሱን ለጊዜው እንቶ በቃ የገበያ ሁኔታ ሊወስነው ይችል ስለነበር ወይም የማይደገም የገበያ እድል የፈጠረው ሁኔታ ስለነበር ቪኒሽስን የሚያክል ተጫዋች በቅርብ ዓመታት የምናስታውሰው ምናልባት የኤምባፔን ሁኔታ ሊሆን ይችላል። የመጨረሻ የኮንትራቱ አመቱ ላይ ሆኖ እልባቱ ያልታወቀ ተጫዋች ግን ደግሞ የኤምባፔን ሁኔታ ታስታውሽ እንደሆነ በመጨረሻው ሲዝን አልለቅምም አልሸጥምም ነበር ያለው። ስለዚህ እሱ ሌላ አይነት ሁኔታ ነው፣ ሌላ ታሪክ ነበር። ምክንያቱም እኔ 1 አመት ኮንትራት አለኝ፣ ያቺን ኮንትራት ጨርሼ ነው ሄደዋል። ከፔጄ ጋር ሊያጋባው ወይ አዲስ ካልሆነ ግን አንተን ይሄን ያህል ገንዘብ ሊያስገኝልን የሚችልን ተጫዋች ደግሞ ኮንትራቱ ላይ መቀመጥ አይችልም የሚል አቋም ነበራች። ለዛ ነው ከቅድመ ውድድር ዘመን ጉዟቸው ሳይቀር ሰርዘውት ነበር። ከሚለቁ ተጫዋቾች ጋር አብሮ ልምምድ እንዲሰራ አድርገውት ነበር። አታይም ብዙ ጊዜ በሱ ደረጃ ያለ ትልቅ ተጫዋች የመጨረሻዎቹ 10 12 11 ወራት የኮንትራት ጊዜ ላይ አይገኝም። ስለዚህ ይሄ ልዩ የሆነ የገበያ እድል ፈጥሮት የነበረ አጋጣሚ ነው። እንዳነሳው ደርቢዎችን የሚወስን ቻምፒየንስ ሊጎችን የሚያሸንፍ የዓለም ምርጥ ተጫዋች ተብሎ ተመርጦ የሚያውቅ በፊፋ የባሎን ዶር ሁለተኛው ፊዚካል ፒኩ ላይ የሆነን ተጫዋች ለማምጣት ለዛ ነው ያንን ያህል ገንዘብ ማውጣት ጀስቲፋይድ የሆነ ለያንዲዮ ማንዴ 135 ወይ 140 የምታወጪ ከሆነ ለቪኒሽስ ምንም አይነት ገንዘብ ቢከፈል ጀስቲፋይድ ነው። ምክንያቱም ያኛው አንድ የቻምፒየንስ ሊግ ጨዋታ አላደረገም ቢያንስ፣ ይሄኛው 2 ቻምፒየንስ ሊጎች ራሱ አውራ ሆኖ አሸንፏል። ጀስቲፋይድ የማርኬቱ የምኑም ሁኔታ ለዛ ነው። ለምሳሌ ወደ ባርኮላ አይነት ተጫዋች በሄደ አርሰናል ተመሳሳይ ተቀራራቢ ገንዘብ ሊከፈል ይችላል ለዝውውር። ባርኮላ ግን በጭራሽ በቪኒሽስ ደረጃ ላይ ወደፊቱ የቪኒሽስ ደረጃ ላይ ሊደርስ ይችል ይሆናል ፖቴንሻል። አሁን ያለው ባርኮላ በጣም ጥሩ ተጫዋች ነው። አሁን አርሰናል ካሉት አማራጮች የተሻለ ነው። ወደ አርሰናል የሚመጣ ከሆነ ሌላ ገበያው ላይ ያለ አማራጭ እሱ ስለሆነ ሊቨርፑል ነው በጥብቅ እየፈለገው ያለ ጥሩ ተጫዋች ነው። ዴብዝ መጨመር ይችላል፣ ስፒድ መጨመር ይችላል፣ የተጋጣሚን ቡድን ኢምባላንስ ማድረግ ይችላል። የሚሰጣቸው አዳዲስ ታክቲካል ፊቸርስ አሉ። ግን ቪኒሽስ ጨዋታ በሚወስንበት ድግግምና መጠን ትልልቅ ጨዋታዎችን በተለይ በሚወስንበት መጠን መወሰን የሚችል ተጫዋች አይደለም። ቪኒሽስ የተጋጣሚ ቡድን የመከላከል አጫወት መስህብ የሆነውን ያህል እና በዛ ምክንያት የሚዛባ ሚዛን የመኖሩን ያህል በባርኮላ ማድረግ አትችልም እና ስለዚህ ሁል ጊዜ እንደዚህ አይነት ጨዋታ የሚወስን ተጫዋች ለማስፈረም ከሆነ የምትሄጂው ቀጥሎ የምታመጪው ተጫዋች ሁል ጊዜ ከዛ ያነሰ የጥራት ደረጃ ላይ ያለ ተጫዋች ነው የሚሆነው። ግን they went for the best ተጫዋች ለማስፈረም ነው ሄዱት፣ አልተሳካም። ስለዚህ ምን ያደርጋሉ ከዚህ በኋላ ያለው የሚለው ነገር በጣም ወሳኝ ይመስለኛል።
የክሪስቶስ ዞሊስ የሚባል ተጫዋች አምጥተዋል እንደምታውቁ ከክለብ ብሩዥ። ጋብሪኤል ማርቲኔሊ ያለ ኤዜ እዛ ቦታ ላይ መጫወት ይችላል። እነዚህን አማራጮች ነው ሚካኤል አርቴታ በሚቀጥለው ሲዝን የሚጠቀመው ወይስ ሌላ እዚህ ቦታ ላይ ባይጫወትም ግን ጠቅላላ አርሰናልን ማጥቃት ለማሻሻል የሚያስችል ግልጽ የሆነ አቅም ያለው እንደ ሁሊያን አልቫሬዝ አይነት ረጅም ጊዜ የተከታተሉት ተጫዋችን ለማስፈረም እንደገና ሌላ ትልቅ ጥረት ያደርጋሉ ወይስ እንደ አይመስለኝም ሲጠቀስ ስለምሰማ ብቻ ላንሳው እንደ ራፋኤል አይነትም ተጫዋች ለማምጣት የስኪል ችግር የለበትም የአቲቲዩድ ምናልባት ወይ አንድ ቦታ ረጅም ጊዜ በመቆየት የመጣ ኮንፈርት ለራል ረጅም ጊዜ ሚላን ተጫዋች ሆኖ ነው የቆየው ከስፖርቲንግ ጋር በዛ አይነት በኃይለኛ ትርምስ ከለቀቀ በኋላ ወይስ እንደ አይነት ተጫዋች ለማምጣት ይሄዳሉ። ሰሞኑን ሲጠቀስ የሰማሁት የኢልማን እንዲያይ አይነት ኤቨርተን ውስጥ ያለን ተጫዋች በፕሪሚየር ሊግ አሁን ካሉት ኦፕሽኖች ምናልባት የተሻለ ኦፕሽን ሊባል ወይ እንደዚህ አይነት ተጫዋች ያመጣሉ ወይ አናቅም። ግን ያሏቸው አማራጮች የሚመስሉት እነሱ ናቸው ለጊዜው። ወይ ካልሆነ እንግዲህ እንዳነሳሁት በውስጥ መፍትሄ ያጫወት አዳፕቴሽን በማድረግ ሊሆን ይችላል፣ የሆኑ ትዊኮች በማድረግ ሊሆን ይችላል። እነሱን ያደርጋሉ። ምክንያቱም ዞሊስ ብቻውን መልስ የሚሆን አይመስለኝም። ትልቅ ስታቲስቲክስ አለው። በ52 ጨዋታ 51 የጎል ኮንትሪቢሽን ነበረው። ግን ዝቅ ባለ ሊግ ውስጥ ነው ያንን ያደረገው ይሄ ተጫዋችና ፌርም አይመስለኝም። እንዲህ አይነት ጫና እሱ ላይ መጫን ፌር ላይሆን ይችላል። ስለዚህ ከዚህ በኋላ ምን አይነት አክሽን ይወስዳሉ የሚለው ወሳኝ ነው። ምክንያቱም የሁለቱም ተጫዋቾች የቪኒሽስም የሞርጋን ሮጀርስም ዝውውር ላይ አርሰናል በዛ መጠን አግሬሲቭ መሆኑ በአርቴታና በአርሰናል ቴክኒካል ስታፍ በኩል ያለውን ግምገማ ያሳያል። ግራው በኩል ላይ መጠናከር አለብንም። ይሄ ደግሞ አዲስ አይደለም። የማርቲኔሊ ፎርም በጎል ማስቆጠሩ አርቴታ የሚፈልጋቸው ነገሮች ያደርጋል። ያለ ኳስ የሰፊ ስፔስ ጥሩ ተጫዋች ነው። ግን አርሰናል በሰፊ ስፔስ አይደለም ብዙ ጊዜ የሚጫወተው። አብዛኞቹ ቡድኖች በሎ ብሎክ ነው የሚገጥሙት። ስለዚህ የታይት ስፔስ የጠባብ ስፔስ ተጫዋች ያስፈልገዋል። ምንም ጥያቄ ነው። ማርቲኔሊ ጠቃሚ የሚሆንባቸው ጨዋታዎች ይኖሩ ይሆናል። በተለይ ትልልቅ ጨዋታዎች የበለጠ አርሰናል ክፍት ቦታ ሊያገኝ የሚችልባቸው ጨዋታዎች ግን 90% አርሰናል የሚገጥማቸው ቡድኖች በጠባብ በሎ ብሎክ በዲፕ ብሎክ የሚጫወቱ ቡድኖች ናቸው። ስለዚህ ለዛ አይነት ምን አይነት መፍትሄ ይፈልጋሉ የሚለው ኢንትሪግ ያደርገኛል። ወይ ይተውታል ወይ ሌላ ተጫዋች ያመጣሉ የሚለው ኢምፖርታንት ነው። እንደምታውቂው ሌሎች ቦታዎችም ላይ ፍላጎቶች አሏቸው። አዲስ ተከላካይ ማምጣት ፍላጎት አለ። ከሳሊባ የጉዳት ሁኔታ በኋላ ዴይሊ ሜል ኤዝሪ ኮንሳ ብሏል። አዲስ ነገር አይደለም። ኤዝሪ ኮንሳ ስም ሲጠቀስ በጣም በሚያስገርም ሁኔታ ዚ አትሌቲክ ቶተናም በፍጹም ለአርሰናል አይሸጡም ተጫዋቹን፣ ግን ክርስቲያን ሮሜሮን ለማስፈረም አርሰናል ኤክስፕሎር አድርጓል የሚል ሪፖርት ይዞ ወጥቶ ነበር። ስለዚህ ሌሎች ዲፓርትመንቶችም ላይ ኢንትረስቶች አሏቸው፣ በተለይ አዲስ የመሀል ተከላካይ ማምጣት ላይ። ግን በማጥቃት በኩል በተለይ በግራ ክንፍ በኩል ምን አይነት አክሽን ነው አርሰናል ከዚህ በኋላ የሚወስደው ትልልቆቹን ታርጌቶች ካጣ በኋላ የሚለው በጣም ወሳኝ ነው እና ስለዚህ ትልቅ ውሳኔ ነው የአርሰናልንም እንደገና የማጥቃት ዝውውር ፕላን። ትልቅ እድል ነበረን እንኳን ብለው አምኖ የነበረ ባይመስለኝም ግን የሚችሉትን ሁሉ ርቀት በመሄዳቸው ምክንያት ያንን አላሳኩትም። ኢት ከምስ ዊዝ ተሪቶሪ ደግሞ ልክ እንደዛ በሚሆንበት ጊዜ የደጋፊዎችን ስሜት አንደርዌልም ያደርጋል። ኤክስፔክቴሽኑ ሁል ጊዜ ከፍተኛ ነው። እንደ አይነት ተጫዋች በምታመጭበት ለማስፈረም እየሞከርሽ ነው በሚባልበት ጊዜ ሳይሆን ሲቀር ደግሞ የሚቀዘቅዝ ስሜት ይኖራል። ግን ምን አይነት አክሽን ይወስዳሉ የሚለው በጣም ወሳኝ ነው። ግን ሪያል ማድሪድ ውስጥም ጥያቄዎች የሌሉት ጉዳይ ግን አይደለም። የቪኒሽስ መቆየት በተለይ በሁለቱ ትልቅ ተጫዋቾች መካከል ትልቅ የሜዳ ውስጥ የጥምረት መሻሻል የሚጠይቅ አይነት ነው እና ይሄ የሞሪኞ ስራ ነው። ፈልገውታል ቪኒሽስን፣ ምንም ጥያቄ የለውም። ትልቅ አሰልጣኝ ሁሉ የሚፈልገው አይነት አስደናቂ ተጫዋች ነው። ግን አንዳንድ ጊዜ ትልልቅ ስሞችን ስላከማቸሽ ብቻ ደግሞ ጥሩ ቲም ይሆናል ማለት ፔዤ ኔይማር ነበረው፣ ምባፔ ነበረው፣ ሜሲ ነበረው፣ ዲማሪያ ነበረው። በዛው ተመሳሳይ ጊዜ ማውሮ ኢካርዲ ከኢንተር መጥቶ ነበር። ኡጎ ኤኪቲኬ ፈርመዋል። ብዙ የማጥቃት አማራጮች ነበሯቸው። ግን በተለይ በሶስቱ ተጫዋቾች መካከል የሚፈለገው ያህል ጥምረት አልነበረም። የፔዤ ደካማዎቹ የቻምፒየንስ ሊግ ሲዝኖች ሶስቱ አብረው በተጫወቱበት ጊዜ ነው። ስለዚህ ባላንስ ያስፈልጋል። ሞሪኞ ያንን ባላንስ እንዴት ያመጡታል የሚለው ደግሞ የእሳቸው ትልቅ የቤት ስራ ይሆናል ማለት ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ሕይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ፣ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ
ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል፣ ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።